ሰላም እንደምናችሁ ውድ ሰልጣኞች ኪሮስ በለጠ ነኝ የሞባይል ፎን ሜንቴናንስ ወይም የሞባይል ጥገና ከዚህ በመቀጠል የምንሰለጥን ይሆናል ያው እዚህ ጋር የምናየው ይሄ ነገር ምንድነው የሞባይል ጥገና ወርክሾፕ ነው ወርክሾፑ እንደምታዩት ዌል ኦርጋናይዝድ የሆነ ነው ብዙ ቱሎች አሉ የተለያዩ ቱሎች ይኖሩናል ቱሎቹ በሚመቸን መልኩ ተደርድረው እንደዚህ ተቀምጠዋል እዚህ ጋር እንደምታዩት የተለያዩ ስፔር ፓርቶችን የምናስቀምጥበት ስክሩ ድራይቨሮቻችንን የምናስቀምጥበት እንደገና ሞባይል ሜንቴን የምናደርግበት ኤሪያ አለን እዚህ ጋር የተበላሹ ስልኮችን የተጠገኑ ስልኮችን እናስቀምጥበት ኤሪያ አለን ምቹ የሆነ ኤሪያ ጥገና ከመጀመራችን በፊት ማመቻቸት ይኖርብናል ማለት ነው ወደሚቀጥለው እንሄዳለን ኢንትሮዳክሽን ኦፍ ሞባይል ፎን ስለ ሞባይል ፎን አንዳንድ ነገሮችን እናወራለን ማለት ነው ሞባይል ፎን ያው እንደምታውቁት ፖርታብል የሆነ ዋየርለስ የሆነ ዋየርለስ ሃንድ ሆልድ የሆነ ዲቫይስ ነው እንደ ልባችን ይዘን የምንቀሳቀሰው የዲቫይስ ታይፕ ነው ማለት ነው የኮሙኒኬሽን ዲቫይስ ነው ዋየርለስ ነው ስንል ልክ እንደ ቴሌቪዥን ጣቢያዎች እንደ ሬዲዮ ጣቢያዎች ምንም አይነት የገመድ ንክኪ የለውም ስለዚህ ምንም አይነት ገመድ የለውም ስለዚህ የሚተላለፉ ኢንፎርሜሽን በሬዲዮ ዌቭ ነው ማለት ነው በሬዲዮ ዌቭ ነው ስለዚህ ሞባይል ስልክም የራሱ የሆነ የሬዲዮ ፍሪኩዌንሲ አለው በዛ ሬዲዮ ፍሪኩዌንሲ አማካኝነት አንደኛውን ሰው ከሌላኛው ሰው ጋር ኮሙኒኬት ማድረግ ይችላል ማለት ነው ስለዚህ ፖርታብል ነው ዋየርለስ ዲቫይስ ነው እና ሞባይል ስልክ በዋናነት ለነዚህ ለሶስት ነገሮች ተብሎ የተሰራ ነው ማለት ነው የመጀመሪያው ቮይስ ኮል ለማድረግ ወይም በድምጽ ከአንደኛው ቦታ ወደ ሌላኛው ቦታ ኢንፎርሜሽን ምን ለማድረግ ነው ትራንስፈር ለማድረግ ኢንፎርሜሽን ዴሊቨር ለማድረግ የምንጠቀምበት ሲስተም ቮይስ ኮል እንለዋለን ማለት ነው በድምጽ ሁለተኛው ቴክስት ሜሴጂንግ ነው ቴክስት ሜሴጂንግ ማለት ምንድነው ከአንደኛው ቦታ ወደ ሌላኛው ቦታ በጽሁፍ ኢንፎርሜሽን የምንለዋወጥበት ዘዴ ነው ማለት ነው ሶስተኛው ደግሞ ኢንተርኔት አክሰስ ስለዚህ በአለም አቀፍ ደረጃ ከፈለግን የተለያዩ የኢንተርኔት ብራውዘሮችን ከፍተን ኢሜል መላላክን የምንችልበት የተለያዩ ሶሻል ሚዲያዎችን የምናይበት ሲስተም ነው ማለት ነው ኢንተርኔት አክሰስ በኢንተርኔት መደወል እንችላለን የተለያዩ አፕሊኬሽኖችን ተጠቅመን በኢንተርኔት ቪዲዮ መላላክ እንችላለን ስለዚህ ሶሻል ሚዲያዎችን እንጠቀማለን ኢሜሎችን መላላክ እንችላለን ምን ተጠቅመን ኢንተርኔት አክሰስ ተጠቅመን ማለት ነው እነዚህ ሶስቱ ነገሮች ዋና የስልክ የተመረተበት ዋና አፕሊኬሽን ይሁን እንጂ ከዚህ ተጨማሪም አፕሊኬሽኖች አሉት ለምሳሌ ስልካችንን እንደ ካሜራ መጠቀም እንችላለን በተለያየ ቦታ ቪዲዮ ማንሳት እንችላለን ፎቶ ማንሳት እንችላለን የካሜራ ሃርድዌር ፓርቱን ተጠቅመን እነዚህን ነገሮች አክሰስ ማድረግ እንችላለን የጂፒኤስ አክሰስ ተጠቅመን ማፖችን ሪድ ማድረግ እንችላለን ማለት ነው ሌሎችም የተለያዩ የሴንሰር አይነቶች አሉ ውስጡ እነሱን ተጠቅመን የተለያዩ አፕሊኬሽኖችን መጠቀም እንችላለን ግን በዋናነት ስልክ ስንል እነዚህ ሶስት ነገሮች ይኖሩታል ማለት ነው ቮይስ ኮል ማድረግ ቴክስት ሜሴጅ ማድረግ ኢንተርኔት አክሰስ ማድረግ ማለት ነው ሁለተኛው ጀነሬሽን ኦፍ ሞባይል ቴክኖሎጂ ነው ልክ እንደ ኮምፒውተር እና እንደ ሌሎችም ዲቫይሶች ሞባይል ፎን የራሱ የሆነ
ጀነሬሽን አለው ማለት ነው። ሶ ስሩ ጀነሬሽንስ በጣም ኢምፕሩቭ እየተደረገ የተሻሻለ የመጣ ነገር ነው። የመጀመሪያው ጀነሬሽን ፈርስት ጀነሬሽን ሞባይል ፎን ነው የሚባለው። ፈርስት ጀነሬሽን ነው የሚባለው። ይሄ ፈርስት ጀነሬሽን ሞባይል ፎን ያው የመጀመሪያ እንደመሆኑ መጠን የሚጠቀመው አናሎግ ሴሉላር ኔትወርክ ነው። አናሎግ ኮሚኒኬሽን ዲቫይስ ነው የሚጠቀመው ማለት ነው። አናሎግ ነው ኔትወርኩ። ሁለተኛ ለድምጽ ብቻ ነው የሚያገለግለው። ድምጽን በድምጽ ኢንፎርሜሽን ለመቀያየር ብቻ ነው የሚያገለግለው ማለት ነው። እና ሊሚትድ ካፓሲቲ ያለው ነው። ስለዚህ ብዙ ሰብስክራይበሮችን በአንድ ጊዜ ምን ማድረግ አይችልም፣ ሆልድ አድርጎ መያዝ አይችልም ማለት ነው። ስለዚህ ብዙ ሰው በአንድ ጊዜ መጠቀም አይችልም ይሄንን ኔትወርክ። ስለዚህ የተወሰኑ ጥቂት ሰዎች ናቸው ፈርስት ጀነሬሽን ሊጠቀሙ የሚችሉት። አዘ ሴም ታይም የተወሰኑ ሰዎች ብቻ ናቸው ሊጠቀሙ የሚችሉት ማለት ነው። እና ቮይስ ብቻ ነው፣ ኢንተርኔት መጠቀም አንችልም፣ ሜሴጅ ቴክስት ማድረግ አንችልም፣ አፕሊኬሽኖችን መጫን አንችልም። እነዚህ ነገሮች የሉትም ማለት ነው። ስለዚህ በድምጽ ብቻ የፈለግነውን ኢንፎርሜሽን በድምጽ ብቻ የምንላላክበት ቴክኖሎጂ ነው ማለት ነው። ያው እዚህ ጋር የምናየው ፈርስት ጀነሬሽን ስልክ ነው። ያው እንደምታዩት በጣም ትልቅ ነው፣ ሂውጅ ነው። በቦርሳ አዝለነው ነው የምንሄደው ማለት ነው። ከባድ ነው፣ ትልቅ ነው፣ ሳይዙ ትልቅ ነው። ሁለተኛ ደግሞ በፈለግነው ኤሪያ ላይ አክሰስ ላናደርገው እንችላለን። ቢኮዝ ኤሪያው ራሱ ሊሚትድ ሊያደርገው ይችላል። የሚጠቀመው የሴሉላር ኔትወርክ አናሎግ ኔትወርክ ስለሆነ የተወሰነ ኤሪያ ላይ ብቻ ሊሆን ይችላል የሚሰራው ማለት ነው። ሶ ቀጣይ ላይ የምናየው ሰከንድ ጀነሬሽን ሞባይል ፎን ነው። ይሄ ሰከንድ ጀነሬሽን ሞባይል ፎን ከፈርስት ጀነሬሽን ሞባይል ፎን በእጅጉ የተሻሻለ ነው። ምክንያቱም የሚጠቀመው ጂኤስኤም የሚባል ቴክኖሎጂ አድ ተደርጎበታል ማለት ነው። ግሎባል ሲስተም ፎር ሞባይል ኮሚኒኬሽን። ይሄ ሲም ካርድ እንዲወስድ ተደርጓል ማለት ነው። ስልኮቹ እያንዳንዱ ዲቫይሶች ውስጡ ሲም ካርድ እያንዳንዱ የሰብስክራይበር አይደንቲቲ እንዲኖራቸው ተደርጓል ማለት ነው። ስለዚህ ሁሉም ሰው እጁ ላይ ያለው ስልክ አይደንቲቲ አለው ማለት ነው። መለያ ቁጥር አለው። ስለዚህ በዛ ይገኛል ማለት ነው። ሁለተኛ ደግሞ የሚጠቀመው ይሄ ሰከንድ ጀነሬሽን ሞባይል ፎን ዲጂታል ኔትወርክን ይጠቀማል ማለት ነው። ዲጂታል ኔትወርክ ይጠቀማል። ሌላው ኤስኤምኤስ መላክ የሚያስችል አክሰስ ማድረግ የሚችል ነው። ሳውንድ ኳሊቲውም በከፍተኛ ደረጃ ኢምፕሩቭ የተደረገ ነው ማለት ነው። እነዚህ ቴክስትም ከቮይስ ተጨማሪ በጽሁፍ መላላክ የምንችልበት አክሰስ አለው ማለት ነው። ስለዚህ ይሄ ኤስኤምኤስ የምንለው ሜሴጅ እየተላላክን በጽሁፍ ኮሚኒኬት ማድረግ የምንችልበት አክሰስ ማለት ነው። እና እነዚህ ዲቫይሶች ሳውንድ ኳሊቲያቸውም በጣም የጨመረ ነው። ስለዚህ ኮሚኒኬት ስናደርግ ምንም አይነት ቤሪየር አይኖርም ማለት ነው። ባሪየሩ ዝቅተኛ ነው ወይም ኢንተርፌራንስ አይኖርም ማለት ነው። በመሃል የሚኖር ኢንተርፌራንስ አይኖርም። የሚጠቀመውም ዲጂታል ኔትወርክ ሲስተም ነው። ሶ እዚህ ጋር የምናያቸው ዲቫይሶች እንደ ኤግዛምፕል የተቀመጡት ያው ሰከንድ ጄኔሬሽን ሞባይል ፎን ናቸው ማለት ነው። እነዚህ ሰከንድ ጄኔሬሽን ሞባይል ፎን ናቸው። ኖኪያ ስልኮች ያው እናውቃቸዋለን። ቴክስት እና ቮይስ ኮል ብቻ ነው የሚያገለግሉ፣ ሲም ካርድ ይወስዳሉ ማለት ነው። ከፈርስት ጄኔሬሽን ሞባይል ፎን በእጅጉ የተሻሻሉ ናቸው። እንግዲህ ከሳይዝ አንጻር እንኳን ስናይ ያኛው በጣም ትልቅ ነው፣ ተሸክሞ ለመሄድ አስቸጋሪ ነው። ይሄኛው በቀላሉ በኪሳችን አድርገን ያው የምንንቀሳቀሰው የሞባይል ስልክ ነው ማለት ነው። ስለዚህ ሁለተኛ ደግሞ የሚጠቀመው የኔትወርክ ታይፕስ ዲጂታል ነው፣ ጂኤስኤም ሲም ካርድ ይወስዳል ማለት ነው። ስለዚህ ከፈርስት ጄኔሬሽን ሞባይል ፎን ይሄ በጣም የተሻሻለ ነው ማለት ነው።
ዛዘሯኒ ሰከንድ ጀነሬሽን ሞባይል ፎን ነው። ሰከንድ ጀነሬሽን ሞባይል ፎን ደግሞ ሰርድ ጀነሬሽን ሞባይል ፎን ይሄ የምናየው እዚህ ጋር ሰርድ ጀነሬሽን ሞባይል ፎን። ሰርድ ጀነሬሽን ሞባይል ፎን ከሰከንድ ጀነሬሽን ሞባይል ፎን በእጅጉ የተሻሻለ ነው። ያው እንደምታዩት እዚህ ጋር ብሮድባንድ ሞባይል ኢንተርኔት አክሰስ ማድረግ ይችላል። እንግዲህ ሰከንድ ጀነሬሽን ላይ ኢንተርኔት መጠቀም አያስችልም። ይሄኛው ግን ኢንተርኔት መጠቀም የሚያስችል ነው። መጀመሪያ ላይ ስናነሳ የነበረው ሶስቱን ነገሮች አክሰስ እንድናደርግበት ያስችላል ያልነው ያሟላል ማለት ነው ሰርድ ጀነሬሽን ሞባይል ፎን። ስለዚህ በቮይስ ኢንፎርሜሽን ዴሊቨር ማድረግ እንችላለን፣ በቴክስት ኢንፎርሜሽን ዴሊቨር ማድረግ እንችላለን፣ እንደገና በኢንተርኔት ኢንፎርሜሽንን ማስተላለፍ እንችላለን ማለት ነው። ስለዚህ እነዚህ ሶስቱንም የሚያሟላ የዲቫይስ አይነት ነው ማለት ነው ምን ሰርድ ጀነሬሽን ሞባይል ፎን። ስለዚህ ይሄ ብሮድባንድ ሞባይል ኢንተርኔት ይጠቀማል፣ ፋስት ዳታ ትራንስፈር ማድረግ የሚያስችልበት አለው። ሶ ብሉቱዝ፣ ዋይፋይ እነዚህ ሞጁሎች በጠቅላላ ኢንተግሬትድ የሆኑበት ስልክ ነው ማለት ነው። ዋይፋይ አለው፣ ብሉቱዝ አለው። እነዚህ ዳታ ትራንስፈር የምናደርግባቸው ሜካኒዝሞች አብረውት ያሉ ናቸው። እንደገና ዌብ ብራውዝ ማድረግ እንችላለን፣ አፕሊኬሽን መጫን የምንችልበት ካፓቢሊቲ አለው ማለት ነው። ይሄ ማለት እንግዲህ አፕሊኬሽን የምንጭንበት ከሆነ ሚሞሪውም ትንሽ ምንድነው የተሻለ ነው ማለት ነው። ከሰከንድ ጀነሬሽን ሞባይል ፎን የተሻለ ከፍ ያለ የሚሞሪ ሳይዝ አለው ማለት ነው። አፕሊኬሽን እንጭንበታለን፣ ሌሎች ዳታዎችንም እናስቀምጥበታለን ማለት ነው። ዌብ ብራውዝ እናደርጋለን። ያ ማለት ከኢንተርኔት ጋር ኮኔክትድ ማድረግ እንችላለን። በዋይፋይ ሊሆን ይችላል ኦር ቀጥታ በዳታ ሊሆን ይችላል ማለት ነው። ስለዚህ ዌብ ብራውዝ አድርገን ሶሻል ሚዲያዎችን ማየት እንችላለን፣ ኢሜይሎችን መላላክ እንችላለን ማለት ነው። ሶ ከሰከንድ ጀነሬሽን ሞባይል ፎን ሰርድ ጀነሬሽን ደግሞ በጣም የተሻሻለ የሞባይል ፎን ነው ማለት ነው። ሶ እነዚህ ይመስላሉ ሞባይል ፎኖቹ። በተን ናቸው፣ በተን ያላቸው ታችም ያላቸው ናቸው፣ ፉል ስክሪን የሆኑ ናቸው። እና እነዚህ ስልኮች አፕሊኬሽን እንጭንላቸዋለን። እንደገና ደግሞ ኢንተርኔት መጠቀም እንችላለን። ብሉቱዝ አላቸው፣ ዋይፋይ አላቸው። ሞር አድቫንስድ ይሁን ናቸው ከሰከንድ ጀነሬሽን ሞባይል ፎን ማለት ነው። ሶ ዘ አዘር ዋን ኢዝ ፎርድ ጀነሬሽን፣ አራተኛ ጀነሬሽን ላይ ያለው ሞባይል ፎን እንግዲህ ሃይ ስፒድ ኔትወርክ ይጠቀማል። ኔቲቭ አይፒ ሃይ ስፒድ ኔትወርክ ይጠቀማል ማለት ነው። ሰፖርት ኤችዲ ስትሪሚንግ፣ በጣም ከፍተኛ ኳሊቲ ያለው ቪዲዮዎችን ሪከርድ ማድረግ እንችላለን። ያንን ደግሞ በኢንተርኔት በኔትወርክ ስትሪም ማድረግ እንችላለን እንደ ሚዲያ ማለት ነው። ኦንላይን ጌም መጫወት የሚያስችለን ካፓቢሊቲ አለው። ቪዲዮ ኮንፈረንስ ማከናወን እንችላለን። ስፒዱ ምን ከፍተኛ ስፒድ ስላለው ስሩ ዘ ኢንተርኔት ቪዲዮዎችን በቀላሉ ማስተላለፍ የምንችልበት ዲቫይስ ነው ማለት ነው። ካሜራ ሪዞሉሽናቸው ከ3G በጣም የተሻለ ነው። ከ2G ከ3G ከነዚህ በጣም የተሻሻለ ነው ማለት ነው። ሃይ ኳሊቲ ሆነ ኤችዲ ኳሊቲ የሆኑ ቪዲዮዎችን ሪከርድ ማድረግ የሚያስችል ሃርድዌር ያላቸው ናቸው ማለት ነው። እነዚህ 4G እና ፋስት ናቸው፣ በጣም ፈጣን የስፒድ ያላቸው ናቸው። በስሩ ዘ ኢንተርኔት በከፍተኛ ደረጃ በከፍተኛ ስፒድ ሬት ዳታዎችን ትራንስፈር ማድረግ እንችላለን ማለት ነው። ሶ እነዚህ እንግዲህ ስማርት ስልኮች 4G ስማርት ስልኮች ናቸው ማለት ነው። ያው እዚህ ጋር 4G ይላል። 4G ስንገዛ 4G የሚል ይኖራቸዋል ማለት ነው። ሌላኛው ያው አሁን ከረንትሊ ያሉት 5G
ሞባይል ፎን ነው። ከረንትሊ እንግዲህ በብዛት የምንጠቀመው ወይ 4G ነው ወይ 3G ነው ወይ 5G ነው። ከነዚህ ከሶስቱ ነው አብዛኛውን ጊዜ አብዛኛው ሰዎች እጅ ላይ ልናገኘው የምንችለው 3G 4G እና 5G ነው ማለት ነው። ስለዚህ ይሄኛው 5G ደግሞ በጣም አልትራ ሃይ ስፒድ የሆነ ስፒድ ያለው ከፍተኛ ፍጥነት ያለው በከፍተኛ ደረጃ ዳታ ትራንስፈር ማድረግ የምንችል የዲቫይስ ታይፕ ነው ማለት ነው። ከአይኦቲ ጋር ኢንተርኔት ኦፍ ቲንግስ ጋር ኢንተግሬትድ ሆኖ የሚሰራ ኢንተግሬሽን ያለው አድቫንስ አፕሊኬሽንስ የተጫኑበት ያሉት ናቸው ማለት ነው። ሶ እነዚህ እዚህ ጋር የምናየው እንግዲህ 5G ሞባይል ፎኖች ናቸው። ሃርድዌር ፓርታቸው ሞር ሲምፕል እና በቀላሉ ለመያዝ የሚመች። ለምሳሌ እዚህ ጋር የምናየው ስክሪኑ ፎልድ የሆነ የሚታጠፍ ስክሪን ያለው ሶ ቴክኖሎጂ በጣም ዘመናዊና የተራቀቀ ነው ማለት ነው። ሌላኛው ሞባይል ፎን ኮሚኒኬሽን ሲስተም ላይ ስንመጣ እነዚህ ነገሮች እናገኛለን ማለት ነው። ስለዚህ አንድ ስልክ ያው ይዘን ስንደዋወል ኢንፎርሜሽን ስናስተላልፍ ኢንተርኔት ስንጠቀም እነዚህ ነገሮች በጠቅላላ እናገኛለን ማለት ነው። ሞባይል ስቴሽን የምንለው ያው እጃችን ላይ ያለው ስልክ ነው ማለት ነው። 3G ሊሆን ይችላል፣ 4G ሊሆን ይችላል፣ 5G ሊሆን ይችላል። እሱ የሞባይል ስቴሽን ይባላል ማለት ነው። ቤዝ ስቴሽን ሰብሲስተም የምንለው ደግሞ ታወር በየአካባቢው ያለው ሪፒተሩ ማለት ነው። በየአካባቢው ሪፒተሮች አሉ፣ እነሱ ናቸው ማለት ነው። እነሱ ያው ሪሲቭ ትራንስሚት ሬዲዮ ፍሪኩዌንሲን የሚያደርጉ ናቸው። ቮይስን፣ ዳታ እነዚህን የመሳሰሉ ነገሮችን ዲፋይንድ የሆነ ሴል ኤሪያ ላይ ሪሲቭ እና ትራንስሚት የሚያደርጉ ናቸው ማለት ነው። ሶ በክላስተር ሊገናኙ ይችላሉ። የራሳቸው ኤሪያ ከቨሬጅ ኤሪያ አላቸው ማለት ነው። ሶ ሌላኛው ሞባይል ስዊቺንግ ሴንተር ነው። ይሄኛው እንግዲህ ዋናው ብዙ ስራዎች የሚሰሩበት ነው። ኮሎችን ኮኔክት ያደርጋሉ፣ ማኔጅ ሰብስክራይበር ሎኬሽን፣ እነዚህ ሃንድለስ አውተንቲኬሽን እነዚህ በጠቅላላ የሚሰሩት ሞባይል ስዊቺንግ ሴንተር ነው ማለት ነው። ሶ ዘ ሀርት ኦፍ ዘ ኔትወርክ ነው ይባል ይሄኛው ሞባይል ስዊቺንግ ሴንተር። ሶ ያለ ሞባይል ስዊቺንግ ሴንተር እነዚህ በጠቅላላ አይሰሩም ማለት ነው። እነዚህ ነገሮች በጠቅላላ የሚታዘዙት በሞባይል ስዊቺንግ ሴንተር ነው ማለት ነው። ሶ የመጨረሻው ፋይናል ላይ የምናገኘው ኔትወርክ ሰብሲስተም የምንለው ነው ኤንኤስኤስ። ይሄ እንግዲህ እያንዳንዱ ዳታ ሰብስክራይበሩ ዳታ የሚገኘው ዳታ ቤዛችን ይሄ ነው ማለት ነው። እያንዳንዱ ዳታ እዚህ ላይ ነው የምናገኘው። ሶ ማኔጅ እያንዳንዱ ሰብስክራይበር ወይም እያንዳንዱ የሞባይል ስልክ ተጠቃሚ ያለበት እንትን ዳታ እዚህ ውስጥ ነው የሚቀመጠው ማለት ነው። ስለዚህ እነዚህ አራቱ ኢንተግሬትድ ሆኖ ነው የሞባይል ኮሚኒኬሽን ሊኖር የሚችለው ማለት ነው። ከነዚህ ከአራቱ አንዱ የማይሰራ ከሆነ ሞባይል ኮሚኒኬሽን አይኖርም ማለት ነው። ኦኬ ያው እዚህ ጋር እንደምናየው ሞባይል ስልክ አለን። this is ቤዝ ስቴሽን BTS ነው። ቤዝ ስቴሽን ይሄ ደግሞ ሞባይል ስዊቺንግ ሴንተር ነው ማለት ነው። ስለዚህ ኔትወርኩ ያው በዚህ ዙሪያ የተሽከረከረ የኮሚኒኬት የምናደርግ ይሆናል ማለት ነው። አንድ ሰው እዚህ ጋር ይደውላል፣ ከዛ ይሄ ይቀበላል፣ ከዛ ይሄ ወደዚህ ትራንስሚት ያደርጋል፣ ይሄ ደግሞ ሌላ ቦታ ትራንስሚት ያደርጋል ማለት ነው። ወይም ይሄ እዚህ ይደውላል፣ ይሄኛው ታወር ደግሞ ሌላኛ እዚህ ጋር ሌላ ታወር ካለ ሌላ ታወር ይልካል። እንደዚህ ተደራርገው ምን ይሆናል ኮሚኒኬሽን ይፈጠራል ማለት ነው። ሶ ሬዲዮ ያው እንግዲህ ቅድም እንዳልኩት ሞባይል በሬዲዮ ፍሪኩዌንሲ ነው የሚሰራው። ልክ እንደሌሎቹ የቴሌቪዥን ጣቢያዎች ሊሆን ይችላል፣ የሬዲዮ ጣቢያዎች ሊሆን ይችላል። ሞባይል ፎንም በሬዲዮ ፍሪኩዌንሲ ነው ኦፕሬት የሚያደርገው። ቢኮዝ ምንም አይነት ሽቦ የለውም፣ ገመድ አልባ ነው። ስለዚህ ዋየርለስ ኮሚኒኬሽን ሲስተም ነው ያለው።
ስለዚህ ያንን ለማከናወን ፍሪኩዌንሲ ግዴታ ያስፈልገዋል ማለት ነው። ይሄ ፍሪኩዌንሲ ደግሞ ስፔክትረም ብለን እንጠራዋለን። ይሄ ስፔክትረም ከ600 ሜጋሄርዝ እስከ 39 ጊጋሄርዝ ድረስ ይሄ ጀነራል የሬዲዮ ፍሪኩዌንሲ ሬንጅ የሞባይል ፎን ሬንጅ ነው። ሁሉም ሞባይል ፎኖች ሊጠቀሙት የሚችሉት የፍሪኩዌንሲ ሬንጅ ከ600 ሜጋሄርዝ እስከ 39 ጊጋሄርዝ ነው ማለት ነው። እና ያው እንደ የኔትወርክ እንደ ጀነሬሽኑ ይለያያል ማለት ነው። እዚህ ሬንጅ ውስጥ ከዚህ ሬንጅ አይወጣም፣ ከ600 እስከ 39 ጊጋሄርዝ ሬንጅ ውስጥ አይወጣም። ግን እያንዳንዱ ጀነሬሽን የሚጠቀመው የፍሪኩዌንሲ አይነት ይለያያል ማለት ነው። ለምሳሌ 2G የምንለው የሚጠቀመው ከ900 ሜጋሄርዝ እስከ 1800 ሜጋሄርዝ ሬንጅ ውስጥ ኦፕሬት ያደርጋል። ስለዚህ 2G የሞባይል ስልክ የምንጠቀም ይሄኛውን ፍሪኩዌንሲ እናገኘዋለን ማለት ነው። ከ900 ሜጋሄርዝ እስከ 1800 ሜጋሄርዝ ድረስ እናገኛለን። 3G ከሆነ ከ900 ሜጋሄርዝ እስከ 21000 ሜጋሄርዝ ድረስ ከይሄኛው ከ3G ከሆነ ኮመን ዩዝ የምናገኘው ከ900 ሜጋሄርዝ እስከ 2100 ሜጋሄርዝ ከ900 ሜጋሄርዝ እስከ 2100 ሜጋሄርዝ ድረስ ነው። እና 4G ከሆነ ደግሞ ከ600 ሜጋሄርዝ እስከ 2.6 ጊጋሄርዝ እዚህ ጋር የምናየው ከፍተኛ ስፔክትረም ይጠቀማል ማለት ነው። ባንድ ዊድዙ በጣም ሰፊ ነው ማለት ነው። ብዙ ሰብስክራይበሮችን በአንድ ጊዜ ምን ሊያደርግ ይችላል? ሊያስተናግድ ይችላል ማለት ነው። ከነዚህ ከ2G ከ3G የተሻለ የፍሪኩዌንሲ ሬንጅ አለው ማለት ነው። ከ600 ሜጋሄርዝ እስከ 2.6 ጊጋሄርዝ በጣም ከፍተኛ ዋይድ የሆነ የባንድ ዊድዝ ይኖረዋል ማለት ነው። እና 5G ደግሞ ኦፕሬት የሚያደርገው በሶስት ሬንጅ ውስጥ ነው። በሶስት ሎ ባንድ፣ ሚዲየም ባንድ እና ሃይ ባንድ በሚል ሬንጅ ውስጥ ነው ማለት ነው። 5G አንደር 1 ጊጋሄርዝ ከ600 ሜጋሄርዝ እስከ 700 ሜጋሄርዝ ሊጠቀም ይችላል። ሁለተኛ ሚድ ባንድ የምንለው ወይም ሲ ባንድ የሚባለው ከ1 ጊጋሄርዝ እስከ 6 ጊጋሄርዝ ድረስ ሊጠቀም ይችላል ማለት ነው። ይህ ራሱ 5G ውስጥ ልናገኘው የምንችለው ነው። ሌላኛው ሃይ ባንድ የምንለው ወይም ሚሊሜትር ዌቭ የምንለው ይሄ ከፍተኛ ፍሪኩዌንሲ የሚጠቀም ነው። 24 ጊጋሄርዝ እስከ 39 ጊጋሄርዝ ነው። ስለዚህ አልትራ ፋስት ስፒድ ኦቨር ሾርት ዲስታንስ ይሄኛው እንደምታዩት አልትራ ፋስት ስፒድ ኦቨር ሾርት ዲስታንስ እና በከፍተኛ ፍጥነት አንድን ዳታ ለመላክ የሚያስችል ለመለዋወጥ የሚያስችል ስፒድ ያለው ዲቫይስ ነው ማለት ነው። ሌላኛው እንግዲህ የሞባይል ስልኮችን ለመጠገን የሚያስፈልጉን ቱሎች ናቸው። ያው ቱል እንግዲህ ማኑዋል እና አውቶማቲክ ታስኮችን ማኑዋል የሆኑ ታስኮች ይኖራሉ። አውቶሜትድ የሆኑ ማኑዋል የሆኑና አውቶሜትድ የሆኑ ታስኮች አሉ። ስለዚህ እነሱን ለመስራት ኦፕሬት ለማድረግ የምንጠቀምባቸው ዲቫይስ ናቸው ማለት ነው። ስለዚህ በሁለት ካታጎራይዝድ እናደርጋቸዋለን፣ ሃንድ ቱል እና ፓወር ቱል በማለት። ሃንድ ቱል ማለት በእጃችን እያንቀሳቀስን የምንጠቀማቸው የቱል አይነቶች ናቸው። ፓወር ቱል የምንላቸው ደግሞ በኤሌክትሪክ ሊሆን ይችላል ኦር በኒውማቲክ በንፋስ ሊሆን ይችላል፣ በሃይድሮሊክም ሊሆን ይችላል፣ ኒውማቲክም ሊሆን ይችላል እና ኤሌክትሪክም ሊሆን ይችላል። በእነዚህ ተጠቅመን ኦፕሬት የምናደርጋቸው ቱሎች ፓወር ቱል ይባላሉ ማለት ነው። ሃንድ ቱሎች አሉ እና ፓወር ቱሎች በመባል በሁለት ካታጎራይዝድ እናደርጋቸዋለን ማለት ነው። ዞሮ ዞሮ የሚያገለግሉን ካቲንግ፣ ፋስትኒንግ፣ ሼፒንግ ኤንድ ሜዠሪንግ እነዚህን ነገሮች በጠቅላላ ለማስተካከል እና ሪፔር ለማድረግ ኤንድ ማኒፋክቸሪንግ ባይ
እነዚህ የተመረቱበት ትልቁ ነገር ያው እነዚህን ታስኮች በቀላሉ ምን ለማድረግ ነው ለመስራት ነው ማለት ነው። ሶ ለመጠገን ለመስራት ያገለግሉናል ማለት ነው። በቀላሉ አንድን ነገር በቀላሉ ፈተን ችግሩን አይተን ከዛ ለችግሩ መፍትሄ ሰጥተን ከዛ ወደ ነበረበት ስራ እንዲመለስ ለማድረግ እነዚህ ቱሎች ግዴታ ያስፈልጉናል ማለት ነው። አንድ ቱል ኦር ፓወር ቱል ሁለቱም የቱል አይነቶች ናቸው። ይሄኛው በእጃችን ነው ኦፕሬት የምናደርገው በእጃችን ኦፕሬት የምናደርገው ይሄኛው ግን በኤሌክትሪክ በኒውማቲክስ ስለሆነ ነው ማለት ነው። ሶ ከዚህ በመቀጠል እስቲ ለሞባይል ስልክ የሚያስፈልጉ ቱሎችን ተራ በተራ የምናያቸው ይሆናል ማለት ነው። ቤዚክ ሃንድ ቱል ላይ የምናየው ፕሪሲዥን ስክሩ ድራይቨር ሴት ነው። ይሄ ስክሩ ድራይቨር ሴት ፎር ኦፕኒንግ ዲፈረንት ፎን ሞዴልስ ፎን ሞዴል የተለያዩ የስልክ አይነቶች አሉ። አይፎን፣ ሳምሰንግ፣ ቴክኖ፣ ኖኪያ እነዚህ ብዙ አይነት የስልክ አይነቶች አሉ ማለት ነው። እነዚህን ስልኮች ችግራቸውን ለማወቅ መፍታት ይኖርብናል ማለት ነው። ሶ ለመፍታት ደግሞ እነዚህን ሃንድ ቱልስ እንጠቀማለን። ፕሪሲዥን ስክሩ ድራይቨርስ ሶ ስክሩ ድራይቨርስ በዋናነት ለስልክ የምንጠቀመው ሁለት አይነት ነው። ፊሊፕስ ታይፕ እና ስታር ታይፕ የተባለ ነው ማለት ነው። ሶ ትክክለኛውን ስክሩ ድራይቨር በትክክለኛው ስልክ ላይ አፕላይ ማድረግ ይኖርብናል። አለበለዚያ ስክሩዎቹ ምን ሊሆኑ ይችላሉ? ስፓናቶ ሊሆኑ ይችላሉ። ከዛ አልፈታ ሊል ይችላል። ሶ ያ ነገር በጣም ከፍተኛ ወጪ ሊያስወጣን ይችላል፣ ሊሰበርብን ይችላል። እንደዚህ አይነት ነገር መጠንቀቅ ይኖርብናል። ስለዚህ ትክክለኛውን ስክሩ ድራይቨር ለትክክለኛው ስክሩ መጠቀም ይኖርብናል ማለት ነው። ስለዚህ ፍላት የሆነውን በፊሊፕስ የሆነውን በፍላት መፍታት የለብንም ማለት ነው። ስለዚህ ፊሊፕስ ከሆነ በትክክለኛ ሳይዝ ፊሊፕስ ስክሩ ድራይቨር መፍታት ይኖርብናል ማለት ነው። ሌላኛው ፕላስቲክ ፕሬ ቱል ወይም ኦፕኒንግ ፒክስ ነው የምንላቸው። እነዚህ መክፈቻዎች ማለት ነው፣ ኦፕነሮች ናቸው። ስለዚህ ቱ ሴፍ ኦፕን ዘ ፎን ዊዛውት ዳሜጅ ምንም ነገር ሳይጎዳ ስልኩ አንዳንድ ኮኔክተሮችን ለማላቀቅ ከቨሮችን ለማላቀቅ የምንጠቀማቸው የፕሬ ቱል ናቸው ማለት ነው። እነዚህ ፕሬ ቱሎች ስልካችን ዳሜጅ ሳይሆን ሲምፕሊ በቀላሉ ልንከፍት ኦፕን ልናደርግባቸው የምንችል የዲቫይስ የቱል አይነቶች ናቸው ማለት ነው፣ ቱሎች ናቸው። ይሄኛው ሶስተኛ ላይ ይሄኛው የምናየው ትዊዘር ይባላል። ትዊዘር ሶ ይሄ ሞባይል ስልክ ላይ በብዛት የምንጠቀምበት ነው። በብዛት ፎር ሃንድሊንግ ስሞል ኮምፖነንትስ ለምሳሌ አይሲዎች እነዚህ ኮምፖነንቶች ካፓሲተር፣ ሬዚስተር ሊሆን ይችላል፣ ኢንዳክተር ሊሆን ይችላል። አይሲዎች እንደ ፓወር አይሲ ሊሆን ይችላል፣ ቻርጂንግ አይሲ፣ ባክላይት እነዚህ አይሲዎች በጠቅላላ በዚህ ምን ልናደርግ እንችላለን? ልንይዝ እንችላለን ማለት ነው። ያው እዚህ ጋር እንደምት የተለያየ አይነት እንደሚመቸን እንደ ቦታው እንደምንሰራበት ቦታ እንጠቀማለን ማለት ነው እነዚህን ቲዩዘሮች። ስለዚህ እነዚህ ቲዩዘሮች እጅግ በጣም ወሳኝና ጠቃሚ ናቸው ሞባይል ጥገና ላይ ማለት ነው። እዚህ ጋር የምናገኘው ስፓጀር ቱል ነው። ይህ ስፓጀር ቱል ፎር ዲስኮኔክቲንግ ኮኔክተርስ ነው። እንደዚህ እንደምታዩት ስክሪኖችን ስክሪን ለማላቀቅ እዚህ አካባቢ አሁን አንዳንድ ስልኮች ሁኮች አላቸው። እነዛን ሁኮች በጥፍራችን እንደዚህ ከማላቀቅ ይልቅ ጥፍራችንን ተጠቅመን ከምናላቀቅ ይሄ ስፓጀር የተባለውን ቱል ተጠቅመን ብናላቀቅ ሞር የተሻለ ነው፣ ሴፍ ነው። ስለዚህ ሁክ ያላቸው ስልኮች ሲመጡ እንደገና ደግሞ አንዳንድ ጊዜ በግሎ የተጣበቀም ስክሪን ሲኖር እንደዚሁ በስፓጀር ማላቀቅ ብንችል የተሻለ ነው ማለት ነው። ሶ
ስክሪኖችን ሪሙቭ ለማድረግ ከቨሮችን ለማላቀቅ የምንጠቀምበት ቱል ነው ማለት ነው። ሌላኛው ወሳኝ ቱል እንግዲህ ሶልደሪንግ ኤንድ ሂቲንግ ቱል የምንላቸው ናቸው። ለመበየጃና ኮኔክት ለማድረግ ዲስኮኔክት እና ኮኔክት ለማድረግ ኮምፖነንቶችን የምንጠቀምባቸው ቱሎች ናቸው ማለት ነው። የመጀመሪያው ሶልደሪንግ አይረን ስቴሽን የምንለው ነው። ይሄ እዚህ ጋር የምታዩት ሶልደሪንግ አይረን ስቴሽን ነው። እዚህ ጋር ደግሞ ሶልደሪንግ አይረን አለን ማለት ነው። ይሄ ሶልደሪንግ አይረን ስቴሽን ያው እዚህ ጋር ቴምፕሬቸር ሞኒተር የምናደርግበት ኖብ አለ። እዚህ ጋር ዲጂታል ቴምፕሬቸር ኮንትሮል የምናደርግበት ሙቀቱ ምን ያህል ድረስ እንደደረሰ ቴምፕሬቸሩ ምን ያህል እንደሆነ የምንቆጣጠርበት ነው። ዋና ጥቅሙ ምንድነው? ከፒሲቢው ላይ ወይም ከቦርዱ ላይ ኮምፖነንቶችን ለማንሳት የተጣበቀበትን ሊድ እንዲቀልጥ በማድረግ ኮምፖነንቶችን ለማንሳት የምንጠቀምበት ነው። ሁለተኛ ደግሞ ኮምፖነንቶችን ሪፕለስ ስናደርግ እዛው ቦታው ላይ ስንተክልም የምንጠቀመው የሶልደሪንግ አይረን ይሆናል ማለት ነው። ብዙ ጊዜ ትልልቅ ኮምፖነንት ትንሽ ከፍ ያሉ ኮምፖነንቶችን ለመትከል እንጠቀምበታለን። ለምሳሌ ባለገመድ ስፒከሮችን ኮኔክት ለማድረግ ስንፈልግ፣ ማይክ ባለገመድ ማይኮችን ኮኔክት ማድረግ ስንፈልግ ይህንን ቱል እንጠቀማለን። እንደገና ደግሞ ቻርጀር ፒኖችን ስንተክል ይሄንን እንጠቀማለን ማለት ነው። ሶልደሪንግ አይረን እንጠቀማለን። ስለዚህ ሶልደሪንግ አይረን is a very important tool for mobile maintenance ማለት ነው። ሌላኛው እጅግ በጣም ጠቃሚ የሆነው ቱል ሆት ኤር ገን ነው ወይም ሪወርክ ስቴሽን የምንለው ነው ማለት ነው። ስለዚህ ይሄም ምንድነው የሚያደርገው? አይሲዎችን፣ ሲፒዩ፣ ሚሞሪ አይሲዎች፣ ፓወር አይሲ እነዚህ በተለይ አይሲዎችን እና ትንንሽ ሰርፌስ ማውንት የሆኑ ኮምፖነንቶች ካፓሲተር፣ ኢንዳክተር እነዚህ ነገሮች ከቦርድ ላይ ለማንሳትና ለመትከል የምንጠቀምበት የቱል አይነት ነው ማለት ነው። እዚህ ጋር እንደምታዩት ዲፈረንት ታይፕስ ኦፍ ኖዝልስ አሉት። እዚህ ጋር ዲያሜትራቸው የሁሉም ይለያያል። እንደምንተክለው ኮምፖነንት እንቀያይረዋለን ማለት ነው እዚህ ኖዝሉ ላይ ማለት ነው። ያው በብዛት ሁለት አይነት እናገኛለን። አንደኛው እዚህ ነው። ኤር ከውስጥ ነው የሚወጣው። ከዚህ ከዋናው ላይ ኤር በሆዝ ይመጣል ማለት ነው። እዚህኛው ላይ ግን እዚች ጋር ፋን አለች፣ እዚች ጋር ፋን አለች። ስለዚህ ፋኗ ኤር ብሉ እያደረገች የሂተሩን ኤር ከዚህ ጋር ኤር ብሉ እየተደረገ ወደዚህ ይሄዳል ማለት ነው። በዋናነት ሁለት ናቸው ማለት ነው። ግን አብዛኛው ቴክኒሻን ይሄኛውን ይጠቀማል። በብዛት ቴክኒሻን ይሄኛውን ይጠቀማል። የአየር ግፊቱም በጣም ጥሩ ስለሆነ ማለት ነው። ስለዚህ ያው ይሄ ጥቅሙ በዋናነት አይሲዎችን ከቦርድ ላይ ለመትከል እና ለማንሳት የምንጠቀምበት ነው ማለት ነው። እዛው ራሱ ላይም ምን አለን? ሶልደሪንግ አይረን ይኖረዋል ማለት ነው። ሶልደሪንግ አይረን ይኖረዋል። ስለዚህ ይሄ ግዴታ ያስፈልጋል። ሌላኛው ሶልደር ዋየር ኤንድ ፍለክስ፣ ሶልደሪንግ ዋየር ኤንድ ፍለክስ ነው። ፎር ክሊኒንግ ኤንድ ስትሮንግ ሶልደሪንግ ነው። ይሄ ሶልደሪንግ ዋየር ፎር ቦርድ ላይ ያሉትን ኮምፖነንቶች ያው እንዳይወርቁ ስትሮንግ አርጎ የሚይዝልን ከቦርዱ ጋር ፊክስ አርጎ ኤሌክትሪካሊ ኮኔክትድ እንዲሆኑ የሚያደርግልን ሽቦ ነው ማለት ነው። በቀላሉ በካውያ ሜልት ይሆናል ማለት ነው። በቀላሉ በካውያ ሜልት መሆን ይችላል። ይሄኛው በዚህ በኩል የምናየው እነዚህ በስሪንጅ ነገር ውስጥ ያሉትና እዚህ ቆርቆሮ ውስጥ ያሉት ምንድናቸው? ሶልደር ፍለክስ ነው የምንለው ማለት ነው። ስለዚህ ኮምፖነንቶቹን በምንተክልም ሰዓት ሶልደር ፍለክስ መጠቀም ይኖርብናል። ዋና ጥቅሙ ምንድነው? አንደኛ ቴምፕሬቸር ዝም ብሎ ቦርዱ ላይ ዲስትሪቢዩት እንዳይሆን
እዛው የምንፈልገው ኤሪያ ላይ ቴምፕሬቸር ሆልድ አድርጎ እንዲይዝ ያደርግልናል ማለት ነው። ሌላው ክሊን ለማድረግ ኤሪያውን ንጹህ ለማድረግ እንጠቀምበታለን ማለት ነው። ስለዚህ እዛ ጋር ፍለክስ ካፈሰስን የምንነቅለው ኮምፖነንት በቀላሉ መንቀል እንችላለን፣ ስንተክልም በቀላሉ መተከል ይችላል ማለት ነው። ስለዚህ እነዚህ ሁለቱ ኮምፖነንቶች የቬሪ ኢምፖርታንት ቱሎች በጣም ጠቃሚ ናቸው ማለት ነው። ሌላኛው ሶልደር ፔስት ነው። ይሄ እንግዲህ ሞባይል ጥገና ላይ በጣም በከፍተኛ ደረጃ የምንጠቀም ነው ማለት ነው። ብዙ ጊዜ ይሄኛውን ሶልደር ዋየርን ላንጠቀም እንችላለን። ይሄኛው ሶልደር ፔስት ብዙ ጊዜ እንጠቀማለን ማለት ነው። ሶልደር ፔስት ምንድነው ስራው? ቦል ግሪድ አሬ የሆኑ አይሲዎችን ሪፕለስ ለማድረግ ሪፔር ለማድረግ ስንፈልግ ይሄንን እንቀባለን ማለት ነው። ይሄን ቀብተን ነው ምናደርጋቸው ቦታው ላይ ምናጣበቃቸው ፊክስ ሆነው እንዲቀሩ ምናደርገው። ስለዚህ ልክ እንደ ሶልደር ዋየር ይሄም ለማጣበቅ የምንጠቀምበት ኤሌክትሪካሊ ኮኔክትድ እንዲሆኑ ኮምፖነንቶቹ ከምኑ ጋር ከቦርዱ ጋር ኤሌክትሪካሊ ኮኔክትድ እንዲሆኑ የሚያደርግልን የሶልደር አይነት ነው ማለት ነው። ሌላኛው ያው እንግዲህ ሞባይል ስልክ ላይ የምንጠቀመው ቱል ዲጂታል ማይክሮስኮፕ ወይም ማግኒፋየር ግላስ ነው። እንግዲህ ሞባይል ስልክ እንደምናውቀው በጣም ጥቃቅን የሆኑ ኮምፖነንቶች ናቸው ያሉት። ስለዚህ አንዳንድ ጊዜ በአይናችን አይተን በትክክል ላንጠግናቸው ላንተክላቸው ወይም ላናነሳቸው የምንችላቸው ኮምፖነንቶችን በምን ታግዘን እናነሳቸዋለን? በማይክሮስኮፕ ታግዘን ልናነሳቸው እንችላለን። ይሄ ትንንሽ ኮምፖነንቶችን ማግኒፋይ አድርጎ ያሳየናል። ስለዚህ ቦታቸው ላይ በትክክል መተከላቸውንና በትክክል መነሳታቸውን ለማረጋገጥ ይጠቅመናል ማለት ነው። የኛው ማግኒፋየር ግላስም ተመሳሳይ ነው ከዚህኛው ጋር። ዋና አገልግሎቱ ምንድነው? ማግኒፋይ ማድረግ ነው። ግን ይሄኛው ሞር አድቫንስድ ነው። በቀላሉ በካሜራ እየታገዝን በአይናችንም ማግኒፋይ አድርገን እያየን በደንብ ዙም እያደረግን እያየን ቦርዱን እያየን መትከልም ማንሳትም የምንችልበት ዲቫይስ ነው ማለት ነው። ይሄኛው ያው ከሌለን ይሄኛውን መጠቀም እንችላለን ማለት ነው። ማግኒፋየር ግላስ መጠቀም እንችላለን፣ ግን ይሄኛው ቢኖረን ሪኮመንድድ ይደረጋል ማለት ነው፣ ይመከራል ማለት ነው። ሌላኛው እንግዲህ ኤልኢዲ ወርክ ላይት ነው ፎር ፕሮፐር ቪዚቢሊቲ። ስለዚህ ሞባይል ስልክ ስንሰራ በጣም ብርሃን ያስፈልጋል፣ ጨለማ ውስጥ መስራት የለብንም። ስለዚህ ያን ብርሃን ለማድረግ ደግሞ ኤልኢዲ ወርክ ስፔሳችን ላይ ማድረግ ይኖርብናል ማለት ነው። ላይት በቂ ብርሃን ሊኖረው ይገባል ማለት ነው። ምክንያቱም ትንንሽ ኮምፖነንት ናቸው፣ በቀላሉ ምን ሊሆኑ ይችላሉ? ሊጠፉ ይችላሉ። ስለዚህ የምንሰራበት ኤሪያ ላይ በቂ የሆነ የብርሃን ሊኖረው ይገባል ማለት ነው። ሌላኛው ወሳኝ የሆነው ቴስቲንግ ኤንድ ሜዠሪንግ ቱል የምንለው ነው። እንግዲህ ሞባይል ስልክ ስንሰራ ቴስት ሜዠር የምናደርገው ከምናደርግባቸው ዲቫይሶች ሜዠሪንግ ኢንስትሩመንቶች አንዱ ይሄ ነው ማለት ነው። ምን ይባላል? ዲጂታል መልቲሜትር ይባላል። ይሄ ዲጂታል መልቲሜትር ቮልቴጅ ይለካል፣ ሬዚስታንስ ይለካል፣ ከረንት ይለካል፣ ኮንቲኒቲ ይለካል፣ ዳዮድ፣ ትራንዚስተር እነዚህን በጠቅላላ የምንለካበት ዲቫይስ ነው ማለት ነው። ስለዚህ ሞባይል ስልክ ስንጠግን በብዛት የምንጠቀመው ለቴስቲንግ ዲጂታል መልቲሜትርን ይሆናል ማለት ነው። ዲጂታል መልቲሜትር ያው ብዙ አይነት አለ። ለምሳሌ እዚህ ጋር ፍሉክ አለ፣ እዚህ ጋር ደግሞ ኖርማል ሜትር አለ። ከተቻለ ፍሉክ ቢኖረን ካልሆነ ደግሞ በዚህ መጠቀም የምንችልበት አጋጣሚዎች ይኖራሉ ማለት ነው። ሁለቱም ያው ይለካሉ። ያው ይሄኛው ላይፍ ስፓኑ ከፍ ያለ ነው፣ ረጅም አመት ያለ ምንም ችግር ልንጠቀምበት እንችላለን ማለት ነው። ይሄ ብዙ
እንትን ነው ማለት ነው። ሌላኛው ዲሲ ፓወር ሰፕላይ ነው። በከፍተኛ ደረጃ የምንጠቀምባቸው ቱሎች አንዱ ይሄ ነው። ዲሲ ፓወር ሰፕላይ ነው። ቱ ቼክ ከረንት ድሮ ኤንድ ዲቴክት ፎልትስ ይላል። ሞባይል ስልክ ላይ ሞባይሉ ምን ያህል ከረንት እያነበበ ነው፣ ስልኩ ችግር አለበት ወይ፣ ስልኩ ችግር የለበትም ወይ፣ ምን አይነት ችግር ነው ያለበት፣ ሾርት ነው፣ ኦፕን ነው፣ ምንድነው የሚለውን ፎልቶች በጠቅላላ የምናየው እዚህ ላይ በምናነበው ከረንት ነው ማለት ነው። እዚህ ጋር የምናነበው ከረንት የስልኩን ችግር ያሳየናል ማለት ነው። ስለዚህ ይሄ ዲሲ ፓወር ሰፕላይ አገልግሎቱ ለስልኩ ፓወር መስጠት ነው ማለት ነው። ፓወር ቮልቴጅ መስጠት ነው ማለት ነው። ከዛ በተጨማሪ ባትሪ ቻርጅ ልናደርግበት እንችላለን፣ ባትሪ ልናስነሳበት እንችላለን ማለት ነው። ሶ ያንን እንጠቀማለን። ይሄ ዩኤስቢ ቴስተር ነው ቱ ሞኒተር ቻርጂንግ ቮልቴጅ ኤንድ ከረንት። ስለዚህ ይሄኛው እዚህ ጋር ዩኤስቢ እንሰካለን፣ ከዛ ሞባይላችን ላይ እንሰካዋለን። ሞባይላችን በዩኤስቢ በኩል እንሰካለን። ሞባይሉ ምን ያህል ከረንት እየወሰደ ነው፣ ምን ያህል ቮልቴጅስ አለው የሚለውን እዚህ ላይ ሞኒተር ማድረግ እንችላለን ማለት ነው። ስለዚህ ዩኤስቢ ቴስተር በመባል ይታወቃል። ሌላኛው ክሊኒንግ ቱል ላይ ስንመጣ አይዞፕሮፔን አልኮል እንጠቀማለን። ኮንታክት ክሊነር ማለት ነው። ሶ ኮንታክት ክሊነር አንደኛ ቦርዱን ለማጠብ ስንፈልግ በዚህ እናጸዳዋለን፣ በዚህ ክሊን እናደርገዋለን ማለት ነው። ሁለተኛ ደግሞ ከበየድን በኋላ ያው ቦርዱ ስለሚሞቅ ይሄንን ስናፈስበት ወዲያውኑ ይቀዘቅዛል ማለት ነው። አንዳንድ ሙቀት በጣም የማይቋቋሙ አይሲዎችን በምንበይድ ጊዜ ከበየርናቸው በኋላ ቶሎ ብለን ይሄኛውን አልኮል ስናደርግበት ምንናል ማለት ነው፣ ይቀዘቅዛሉ ማለት ነው፣ ወዲያው ይቀዘቅዛሉ ማለት ነው። ሌላኛው ሶፍት ብረሽ ነው፣ አንቲስታቲክ ብረሽ የምንላቸው ናቸው። to remove dusts and corrosions እዛ ጋር በቲነር ካጸዳን ቲነር ካፈሰሰን በኋላ እንግዲህ ኮምፖነንቶችን የምናጸዳው በምንድነው በብረሽ ነው ማለት ነው። ስለዚህ አንዳንድ ጊዜ የጥርስ ብሩሽ ልንጠቀም እንችላለን፣ ግን የዚህ አይነት የብረሽ አይነቶች አሉ። እነዚህን የብረሽ አይነቶችን መጠቀም እንችላለን ማለት ነው። ዋና አገልግሎታቸው እንግዲህ አባራዎች ካሉ ኮሬንጅኖች ካሉ እነሱ ነገሮች ለማንሳት ነው ማለት ነው። ይሄኛው አልትራሶኒክ ክሊነር ነው የምንለው። እንግዲህ ይሄ በኤሌክትሪክ ነው የሚሰራው። ውስጡ ቫይብሬት ያደርጋል። እዚህ ጋር ታይም አጀስት እናደርግለታለን። ከዛ ቦርዱን እዚህ ውስጥ እንከታለን፣ ቲነርን እንከታለን። ከዛ በኋላ በታይም ቴምፕሬቸር ኤንድ ታይም አጀስት በማድረግ ምን ያደርግልናል? ቫይብሬት በማድረግ ቦርዱን ያጥብልናል ማለት ነው። ግን ሞስት ኦፍ ዘ ታይም የኛውን ላንጠቀም እንችላለን። ቲነር እና ብረሽ በመጠቀም ማጽዳት እንችላለን ማለት ነው። ግን ያው አልትራሶኒክ ክሊነርም ያው ለማጽዳት የምንጠቀምበት ዲቫይስ ነው። ሌላኛው ሶፍትዌር ሜንቴናንስ ላይ የምንጠቀመው ላፕቶፕ ነው ወይም ፍላሽ ለማድረግ ስልኮችን የተለያዩ ሎኮችን አንሎክ ለማድረግ ሶፍትዌር ለመጫን እነዚህ ኦፕሬቲንግ ሲስተም ለመጫን ስንፈልግ ላፕቶፕ እንጠቀማለን። ላፕቶፕ ተመራጭ የሆነው ምክንያት ምንድነው? ባትሪ ስለሚኖረው ያው አንዴ ካስጀመረን ጊዜ ጀምሮ መቋረጥ ስለሌለበት ፍላሽ ስናደርግ መቋረጥ የለበትም። ስለዚህ ባትሪው አስተማማኝ የሆነ ስለሆነ ላፕቶፕ እንጠቀማለን ማለት ነው። ዲስክቶፕ ብንጠቀም መብራት ሊሄድ ይችላል ፍላሽ እያደረግን፣ ያ ደግሞ ችግር ውስጥ ያጋልጠናል ማለት ነው። ስልኩ ላይ ሰራ ይችላል ከዛ በኋላ እና ስለዚህ ሁሉ ጊዜ የምንጠቀመው ምንድነው? ላፕቶፕ ነው። ላፕቶፕም ሆኖ ግን ምንድነው ባትሪው አስተማማኝ ነው። በትንሹ 1 ሰዓት ሊቆይ የሚችል ባትሪ ያለው እንትን ያስፈልገናል፣ ላፕቶፕ ያስፈልገናል ማለት ነው።
ሌላኛው እንግዲህ ዩኤስቢ ኬብሎች ናቸው። እነዚህ ዩኤስቢ ኬብልስ የተለያዩ አይነት ዩኤስቢ ኬብሎች አሉ። እዚህ ጋር ማይክሮ ዩኤስቢ አለ፣ ዩኤስቢ ሲ አለ። እነዚህ በጠቅላላ ኬብሎች እንጠቀማለን ማለት ነው። ታይፕ ኤ፣ ታይፕ ቢ። እነዚህ የተለያዩ አይነት ስልኮች ስላሉ እነዛን ስልኮች ሶፍትዌር ለመጫን ስንፈልግ ይሄንን እነዚህ ዩኤስቢዎችን እንጠቀማለን። እንደገና ሞባይል ስልኩን ቻርጅ ለማድረግ ስንፈልግም እነዚህ ዩኤስቢ ተጠቅመን ነው ማለት ነው። ሌላኛው ፍላሽ ቱልስ ናቸው። ሶፍትዌሮች ቦክሶች ናቸው። እነዚህ ቦክሶች ምንድነው የሚያደርጉት? ሶፍትዌር ስንጭን እንጠቀምባቸዋለን ማለት ነው። ለእያንዳንዱ ፍላሽንግ ቱሎች የራሳቸው የሆነ ፍላሽ ቦክስ አላቸው ማለት ነው። እዚህ ጋር የምናየው Z3X ቦክስ ነው። ቺሜራ አለ፣ የተለያዩ አሉ ማለት ነው። እነሱ እንጠቀማለን። ሌላኛው አንቲ ስታቲክ ሜት ነው። ይሄ የምታዩት አንቲ ስታቲክ ነው። እጃችን ላይ ስታቲክ ቻርጅ ስላለ ሞባይል ስልኮች ውስጥ ያሉ ኮምፖነንቶች ደግሞ አንዳንድ አይሲዎች ለስታቲክ ቻርጅ ተጋለጡ ስለሆኑ እነሱ ኮምፖነንቶች ፌል እንዳያደርጉ ይሄን አንቲ ስታቲክ ሜትን እንጠቀማለን ማለት ነው። ስልካችንን ስንሰራ እዚህ ላይ አድርገን እንሰራ የተመረጠ ነው። ሌላኛው ፒሲቢ ሆልደር ነው። ስንበይድ፣ ስንነቅል፣ ስናነሳ ኮምፖነንቶችን እንቅስቃሴ እንዳይኖር ትክክለኛው ቦታ ላይ እንድንበይድና እንድንነቅል የሚያደርግ ኮምፖነንት ነው። ሁለተኛ ይሄ ነገር አሉሚኒየም ፍሬም አለው። ስለዚህ ቴምፕሬቸር በቀላሉ ዲስትሪቢዩት ማድረግ ይችላል ማለት ነው። ስለዚህ እንደ ሂት ሲንክም አብሮ እዚሁ ላይ ማድረግ ይችላል ማለት ነው። ቦርዱንም በትክክል ይይዝልናል ማለት ነው። ስለዚህ ፒሲቢ ሆልደር ኦር ቦርድ ክላምፕ ነው። ስለዚህ ፒሲቢውን እዚህ ጋር አድርገን መጠቀም እንችላለን ነው። ሌላኛው ማግኔቲክ ሜት ነው። ቱ ኦርጋናይዝ ስክሩ ማለት ቅድም ያየ ነው፣ መጀመሪያ ላይ መክፈቻው ላይ ያየ ነው። ይሄ ነው ማለት ነው። ኮምፖነንቶችን እዚህ ጋር የፈለግናቸውን ስክሩ ድራይቨሮች እነዚህን ኮምፖነንቶች በጠቅላላ ማስቀመጥ እንችላለን። ስልካችንን እዚህ ጋር መፍታት እንችላለን። ብሎኖችን እዚህ አካባቢ ማስቀመጥ እንችላለን፣ እንዳይጠፋብን ማለት ነው። የተለያዩ ኮምፖነንቶች ትናንሽ ስለሆኑ እንዳይጠፉ እዚህ አካባቢ ማስቀመጥ እንችላለን ማለት ነው። እዚህ ባትሪ ቴስተር፣ ባትሪ ምን ያህል ቮልቴጅ ዳሜጅ ሆኗል ወይ ባትሪው ይሰራል አይሰራም የሚለውን ቼክ እናደርጋለን። ቮልቴጁ እዚህ ጋር ሪድ ያደርግልናል ማለት ነው። ልክ እንደ ይሄ መልቲ ቻርጀር አይነት እንደ መልቲ ቻርጀር እንደምንለው አይነት ነገር የሆነ ነው ማለት ነው። ማንኛውንም ባትሪ እዚህ ጋር ያስገባን ቻርጅ ማድረግ እንችላለን ማለት ነው። ቴንኪው፣ አመሰግናለሁ።